ሰላም ሰላም የቤን ዩቱብ ተከታዮች እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን ነገ ሁሉ ሰላም ነው። በድጋሚ በፊታችሁ መጥቻለሁ። አዲስ ቪዲዮ ይዤ ከች ብያለሁ። ወይዘሮ በጣም ታኩስ ብሏል፣ ፊቴ ቃልጠዋል። እንግዲህ እና አዲስ ዩቱብ ሰበር ነው ምንድን ነው የሚባለው አፕዴት ለማድረግ ነው የመጣሁት እና ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ስላላችሁ እናመሰግናለን። ሀሳብ እየሰጣችሁ ስለሆነ እናመሰግናለን። ሼርም እያደረጋችሁ ላይክ እያደረጋችሁ ስለሆነ እናመሰግናለን። እና ቤኒ ዩቱብ ምስጋና ለማቅረብ በፊታችሁ መጥቷል። አሁንም ደግሞ እንድትቀጥሉ ለሌሎቻችሁም ሼር እንድታደርጉ በአክብሮት እንጠይቃለን። ቤኒ ዩቱብ አክብሮታዊ ሰላምታ እያቀረበ እንደገና ደግሞ ሰብስክራይብ አላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት ይገልጻለሁ። በዚህ መልኩ ደመቅ ባለ ከኋላ የምትመለከቱት ባክግራውንድ ግሪን ኤሪያ ነው የሚባለው፣ ጋርተን ነው። እንግዲህ እንደዚህ ሙቀት ሲሆን በዚህ ፍሬሽ አየር እንቀበላለን። ጌታ በሰጠን ሁሉ ጌታን እያመሰገንን በሙቀትም በብርድም ባለው በአየሩ ሁኔታ ሳንለዋወጥ በቃ የእግዚአብሔርን ዓላማ እግዚአብሔርን እያመሰገንን ወደፊት እንቀጥላለን። ያው ህይወታችን በቃ ለእግዚአብሔር ነው የምንሰጠው፣ ለሌላ ለማንም አንሰጥም፣ ለዓለም ነገር አንሰጥም። ታይቶ ብልጭ ድርግም ለምለው ነገር እኔ በበኩሌ ላይፌን አልሰጥም፣ ወጣትነቴን አልሰጥም፣ ቀሪ ዘመኔን አልሰጥም። በተቻለ መጠን ጥረትም ያደርገው እንግዲህ መንፈሳዊ ህይወትን ቢውልደፕ ለማድረግ ነው የምፈልገው፣ መንፈሳዊ ህይወቴን ለማሳደግ ነው የምፈልገው። ስለዚህ ወደ ቤኒ ዩቱብ ቻናል ስትመጡ እንግዲህ አሪፍ የሆኑ የሳንደ ሰርቪስ አገልግሎቶች አሉን። በየይሁዱ የወርሽፕ ቲም መዝሙር ሊለቀቅ ይችላል። ያው በየቀኑ ባይሆንም በሳምንት ወይ አንድ አልፎ አልፎ በ15 በሳምንት ሁለት የሚለቀቅበትም ሲቹዌሽን ይኖራል። ፕሮግራሙ እንደየፕሮግራሙ አሪፍ ሁኔታ የተዘጋጀ የቀረጻ ፕሮግራም ምናምን ከተደረገ ኤዲቲንጉ ምኑ ብዙ ነገር ስለሚጠይቅ ከስራም ጋር ሌላ ስራም ስለምንሰራ ያው ዩቱብ ብቻ አይደለም የምንሰራው፣ ያው ሌላ ላይፍ የምናስካሄደው ስራችን አለ። እሱ ስራ ያለ ከጎን ነው፣ እንደ ፓርት ታይም ነው የምናደርገው እና ትርፍ ሰዓታችን ላይ ነው እንደዚህ የምናደርገው። ለእናንተ ለአድማጭ ለማድረስ የምንሞክረው ማለት ነው። እናንተም ደግሞ ሞቲቬት እያደረጋችሁ አይነው አሪፍ ነገር ያቀርብ እንዳልሆነ ይገባናል። ያው ለወደፊት አሪፍ ነገር ለመስራት ይችን ስቴፕ እንድናልፍ እንግዲህ ሰፖርት እንድታደርጉ፣ ጃጅ የምታደርጉ ሰዎችም ጃጅ ባታደርጉ እያያችሁ እንደ ምንድን ነው ይሄ ምናችሁ የምታልፉም ሰዎች ዝም ብላችሁ ሰብስክራይብ አድርጉ እና ለወደፊት ጥሩ ነገር ይዘን ቴክኒካል በሆነ መንገድም አሪፍ የሆኑ ነገሮችን ይዘን እንደሚመጣ ተስፋ አደርጋለሁ። አሁን ደግሞ ሰሞኑ የሆነ ነገር እየሰሞኑ ወቻወር ምናምን እስካሁን አልሞላም። እስቲ ከተቻለ ፕሌይሊስቱን አጫወቱት። የሆነ ስራ ቦታም ይሆን የተለያየ ኮምፒውተር ላይ ስራ እየሰራችሁ ከጀርባ ጉግል ብራውዘር ከፍታችሁ ከጀርባ ስራ እየሰራችሁ ድምፁን ቀንሳችሁ እኮ መክፈት ትችላላችሁ። ሰርተ ከፍታችሁ እስቲ ቪዲዮ ፕሌይሊስቱን አጫወቱ። ራሱ እየቀያየረ ልክ አሁን ስፖቲፋይ የሆነ አውዲዮ በስልካችሁ ላይ ራሱ እየቀየረ ምናምን እንደሚጫወት አይነት ነው። ፕሌይሊስት ማለት የታሰረ ቪዲዮ ነው። በአንድ ፕሌይሊስት 30-20 ቪዲዮ ታስሮ አለ። እንግዲህ የምትፈልጉት መዝሙር፣ የምትፈልጉት መልእክት ፓርት ሁሉም በየክፍፍሉ
ፕሌይሊስት ታስሯል። ከሱ አጫወቱት። እዚህ ጋር ደግሞ ሰዓት ወቸወር ይቆጥርልኛል ማለት ነው። ወቸወር እንግዲህ በዚህ አመት አይ ቲንክ መጨረሻ ላይ ይቀየራል የሚባል እንትን አለ። እሱም ቀለል አላረጉ ከበድ ያደርጋሉ የሚባል ዩቱብ አዲስ ህግና አዲስ አፕዴት ይዞ መጥቷል። በፊት 4000 ወቸወር የነበረውን ወደ 8000 አሳድጓል ማለት ነው። ይህም በጣም ሊያስጨራሽ እና ተስፋ አስቆራጭ ነው። እንግዲህ የኛ ተስፋ ዩቱብ ላይ ሳይሆን በእግዚአብሔር ላይ ስለሆነ ተስፋ አንቆርጥም። የበኩላችንን እያደረግን እንቀጥላለን። የሚያስቆምን ነገር የለም። ስለዚህ እናንተም ደግሞ በተቻለ መጠን አሁን የ2026 ሳያልቅ እስቲ 3000 ወቸወር አሁን ኦልሞስት 2000 ወቸወር ነው የቀረውና 1000ውን ሞልተናል። 2000 ወቸወር ለመሙላት እስቲ ተባበሩ። ፕሌይሊስት አጫውቱ። ቪዲዮውን ደግሞ እስከ መጨረሻ እዩት። አንድ የተወሰነ ሴኮንድ የተወሰነ 1 ደቂቃ አይታችሁ ስክሮል ማድረግ ሳይሆን ቪዲዮውን ጨርሳችሁ መልእክቱን ስሙ። አሪፍ መልእክት አለ። መልእክቱ ያለው መግቢያ ላይ ሳይሆን መሀል ላይ እስከ መጨረሻ ስታዩ ነው የቪዲዮው ሚኒንጉ ምን እንደሆነ፣ ስለምን እንደተፖሰተ፣ ስለምን እንደተሰራ የምታውቁት። ዝም ብላችሁ የሆነ ፊት ላይ የተለጠፈውን ነገር ወይ የተጻፈውን ነገር ምናምን አይታችሁ ጃጅ አታርጉ። ጥሩ መልእክት ትጠቀማላችሁ። መንፈሳዊ ነገር ነው። ህይወታችሁን ነው ቢውልድ የምታደርጉት። ሌላ የምትጎዱት ነገር የለም። ታተርፉታላችሁ። ስለዚህ በዚህ መልኩ ትብብር እንድታደርጉ በአክብሮት እጠይቃለሁ እና ትብብርም ስለምታደርጉ አመሰግናለሁ። በብዛት ሰብስክራይብ ያላደረጋችሁ ሰዎች ናችሁ ቪዲዮ የምታዩት። እንግዲህ የቪዲዮ አናላይዙ ስታይ በብዛት ሰብስክራይብ ያላረገ ሰው ነው እና ቪዲዮ የሚያየው። አይታችሁ ዝም ብላችሁ የምትወጡ ሰዎች አትክፍሉበትም። ኢሜይል አትሰጡም፣ ስልክ አትሰጡም፣ ባንክ አካውንት ምናምን አትሰጡም። ብቻ ሰብስክራይብ ማድረግ ብቻ ነው። ምንም የሚቆጥራ እንትን የሚያደርጋችሁ የሚጎዳችሁ የምትጎዱት ነገር የለም። እኔ ግን ያው ትንሽ ይጠቀማለሁ። ምንድን ነው የምጠቀመው? ሰብስክራይብ ቁጥር ይጨምርልኛል። በዛ የዩቱብ ፓርትነር ፕሮግራም አፕሩቭድ ስለመሆን የሚያስፈልገው 1000 ሰብስክራይብ እና 3000 ወቸወር ነው። ይሄን ለመሙላት ነው እና ሰብስክራይብ አድርጉ እንደዚህ አድርጉ ብለን የምንለምነው ያ መስፈርቱን ለመሙላት ነው። ከዛ የምጠቀመው ነገር የለም። ይቺ መስፈርቷ እስከምትሞላ ወቸወሩንም እንዲቆጠርልኝ ቪዲዮ እስከ መጨረሻ እዩ። ፕሌሊስት እንደገና በድጋምም ፕሌሊስት አጫወቱ። እንግዲህ በቅንነት በቅንነት እንድታደርጉ እንላለን። የተለያየ ውስጡ እየተረበሻችሁ ምናምን ያለ ሰው አይ ቲንክ አንዳንድ ማይወድ ስራ ስሰራ ማይወድ ሰዎች አሉ። እንደዚህ አይነት ሰዎች ካላችሁ ያው በቅንነት ተረዱ። ካልተመቻን መተው ትችላላችሁ። አስገድድን። የምታዩት ደግሞ የምታደርጉት ሁሉ እግዚአብሔር ብድረታችሁን ይከፍላል። እኔ የሚከፍለው ነገር የለም። ምናልባት እኔን ደካማ ጎን ብቻ እንዳትጠቀሙ ለማለት ብዬ ነው። እኔ አሪፍ ነገሩን ለትውልድ የሚጠቅም ነገር ሰራለሁ በማለት ነው ትምለው። አብዞም በጀርመን ዙሪያ ያላችሁ ደግሞ ሳንደ ሰርቪስን ከኛ ጋር ጆይን ማድረግ የምትፈልጉ አብራችሁ ማምለክ የምትፈልጉ፣ በዚህ አጋጣሚ ደግሞ የፕሮግራሞቻችን ሰዓት ነግራለሁ። በየይሁዱ በጀርመን ሰዓት አቆጣጠር ከ12 ሰዓት ጀምሮ የአምልኮ ጊዜ አለን። በጣም ሰፊ ጊዜ የአምልኮ ጊዜ ይኖረናል እና መጥታችሁ አቅራቢያ ያላችሁት ጆይን እንድታደርጉ መጥታችሁ ከኛ ጋር በጣም የተቀጣጠሉ ወጣቶችን እግዚአብሔር ሰጥተዋል። በጣም የሚተጉ የሚጸልዩ እና የሚበረቱ ብዙ ፕሮግራሞች አሉ እና መጥታችሁ ከኛ ጋር እንድትካፈሉ በዚህ ጥሪ እናቀርባለሁ። እንግዲህ አድራሻችን ዱስቦርግ
ወደ ሴንትራል እንትን ላይ ሜን ስቴሽን ላይ ስትገኙ እዛ አጠገብ ነው ያለው እና ብዙም ሩቅ አይደለም። 1 ደቂቃ ምናምን በእግር ያስኬዳል። በሀገሩ ቋንቋ በዱስበርግ ሃuptbahnhof አካባቢ እዛ ነው ያለ ነው። እንግዲህ ኮንታክት ማድረግ ትችላላችሁ። እኔንም ኮንታክት ማድረግ ትችላላችሁ በውስጥ በፌስቡክ፣ በቲክቶክ፣ በዩቱብ ሜሴጅ ላይም እኔ መምጣት ፈልጋለሁ የምትል አጭር መልእክት ካስቀመጣችሁ የምትመጡበትን አድራሻ ምናምን እንልካለን እና በዚህ መጥታችሁ ከኛ ጋር ጌታን እንድታመልኩ ጥሪያችንን እናቀርባለን እላለሁ። እንግዲህ ትውልዱ ሌላ ቦታ እንዳይሄድ በቃ በያለንበት በዚህ በአጭሩም እኔም ደግሞ የበኩሌን እየተዋጣው ነኝ ማለት ነው። ምንድን ነው እየተዋጣው ያለሁት? ሰው ሌላ የሚያመልክበት አጥቶ ሌላ ነገር ውስጥ እንዳይገባ እንግዲህ ይኸው እዚህ ጋር ማምለኪያ ቦታ አለ እያልኩ አድቨርታይዝ ማስታወቂያ አይነት እየሰራው ነኝ። ስለዚህ ይሄ ነው የመንግስቱን ስራ ለማስቀጠል እንግዲህ ባለን ነገር ያለውን የሰጠ እንግዲህ ንፉግ አይባልም። ያለውን የሰጠ ምንም በቃ ልትሉ አትችልም። እኔ ያለኝን ሰጥቼዋለሁ። በዚህ መልኩ ደግሞ እኔ አገለግላለሁ ማለት ነው። በዚህ መልኩም በትንሹ በዚህ መልኩም ሰው ወደ እግዚአብሔር ቤት እንዲመጣ አድቫይስ ምክር አይነት አቅጣጫ ማሳየት፣ እዚህ ጋር ማምለኪያ ቦታ አለ፣ እዚህ መጥታችሁ ከኛ ጋር አምልኩ ማለት ራሱ እና ጥሩ ስራ ነው። እንደ ጥሩ ስራ እንደ ጥሩ ነገር አይታችሁ ሰፖርት እንድታደርጉ በአክብሮት እጠይቃለሁ። እንግዲህ ስላዳመጣችሁ አመሰግናለሁ። ለዛሬ ያዘጋጀሁት ይሄን ይመስላል። ፕሊዝ ወቻወር 2000 ወቻወር ያስፈልጋልና ይሄን ለመሙላት አሁንም ወቻወር ፕሌይሊስቱን እንድታጫውቱ በአክብሮት እጠይቃለሁ። ይመቻችሁ። ላይክ እያረጋችሁ ሰብስክራይብ እያረጋችሁ በኔ ዩቲዩብ ቻናልን ቀጥሉበት። በቀጣይ ቪዲዮ እስከምንገናኝ ቸር ያቆየን። ሰላም ሆኖልኝ። አመሰግናለሁ።